ጥር 13 ዕለተ ሮብ የማለዳ ጸሎት። እግዚአብሔር ስለዚህ ጊዜ እናመሰግናለን። አብረን ስለሆንክ እናመሰግናለን። ሕይወታችንን ስለተቆጣጠርከው እናመሰግናለን። በሕይወታችን ዘመን ሁሉ እግዚአብሔር ሆይ አንተን ስለምናይ አንተ ከኛ ጋር ስለሆንክ እናመሰግናለን። አባቴ እግዚአብሔር ሆይ አንተ የምትራራ፣ አንተ ሕዝብን የምትጠብቅ፣ አንተ እግዚአብሔር ሆይ መውጣትና መግባታችንን የምትጠብቅ፣ የማትተኛ፣ የማታንቀላፋ ስለሆንክ እናመሰግንሃለን። አብሮነት ያበረታናል። አብሮነት እግዚአብሔር ሆይ እንድንቀጥል ምክንያት ሆኖናል። አብሮነት እግዚአብሔር ሆይ መኖራችንን እንድንወደው አድርጎናል። ስለዚህ እናመሰግንሃለን። ብርሃን በላያችን ላይ ስላለ እናመሰግንሃለን። ሕይወት በሕይወታችን ስለተቀመጠ እናመሰግናለን። ኃይል በላያችን ላይ ስለተቀመጠ እናመሰግንሃለን። ደግሞ እግዚአብሔር ሆይ እጸልያለሁ በጌታ በኢየሱስ ክርስቶስም በዚህ ሌሊት እንክርዳድን በሰው ሕይወት የሚዘራ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስም መልካሙን ነገር ከኛ ወስዶ ነገር ግን መጥፎውን የሚመልስ ከየትኛውም ሰው ሆነ ወይም መንፈስ በጌታ በኢየሱስ እንድትቆጥበን እግዚአብሔር ትክክለኛ ፍትህን እንድትሰጥ እንጸልያለን። እግዚአብሔር በቃል ሁለት ሴቶች እነርሱም ወደ ሰለሞን መጥተው እግዚአብሔር ሆይ ፍትህ እንዳገኙ ጌታ እግዚአብሔር በጌታ በኢየሱስ ክርስቶስም እንደ ቃል ፍትህን እንድታረግ እጸልያለሁ። እንደ ቃል ፍትህን በሕይወታችን እንድታረግ እጸልያለሁ። እንክርዳድን በሕይወታችን የሚዘራ እኛ ያልዘራነው ነገር ግን እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ከሌላ ዓለም ከሌላ ሰው በሰው እጅ በሰው ላይ የተሰራ የትኛውም የእርግማን መንፈስ የትኛውም የጨለማ አሰራር ድግምት ቢሆን የትኛውም ክፉ አሰራር በጌታ በኢየሱስም ከሕይወታችን የተነቀለ ይሁን። እግዚአብሔር ቃልህ እንደዚህ ይላል፣ ከእነርሱም አንዲቱ እንዲህ አለች፣ ጌታዬ ሆይ ይህች ሴት እኔ በአንድ ቤት አብረን እንኖራለን። አብራኝ ያለችም እኔ ልጅ ወለድኩ። እኔ ከወለድኩ ከ3 ቀን በኋላ ይህች ሴት ወለደች። ያለውም እኛ ብቻ ነን። ከሁለታችን በቀር በዚያ ቤት ማንም አልነበረም። የዚች ሴት ሕፃን ልጅ ስለተኛችበት ሌሊት ሞተ። ስለዚህም በእኩለ ሌሊት ተነስታ እኔ አልጋህ ተኝቼ ሳለው ልጄን ከአጠገቤ ወሰደች። ከዚያም የእኔን ልጅ ራሷ ታቅፋ የሞተ ልጇን አምጥታ በእቅፌ አደረገችው። በማግስቱም ልጄ ላጠባ ስነሳ እነሆ ሞቷል። ነገር ግን በማለዳ ብርሃን ትክ ብዬ ስመለከተው እኔ የወለድኩት ልጅ አለመሆኑን ተገነዘብኩ እንዳለች እግዚአብሔር በጌታ በኢየሱስ ክርስቶስ ስም የኛን ያልሆነ ሕይወት የኛ የሆነውን ወስዶ የኛ ያልሆነውን ሕይወት የቀየረ የትኛውንም ክፉ ካለ በጌታ በኢየሱስ ስም የተመታ ይሁን። በላያቸው ላይ እግዚአብሔር ሆይ በአንዳንዶች ላይ አይምሮ ላይ የተሰራ፣ አንዳንዶች ቢዝነሳቸው ላይ የተሰራ፣ በአንዳንዶች ልጆቻቸው ላይ የተሰራ፣ በጌታ በትዳር አጋሮቻ ላይ የተሰራ እግዚአብሔር በጌታ በኢየሱስ በስውር የተሰራ የትኛውም የጨለማ ክፉ በዚህ ሰዓት ጀምሮ እግዚአብሔር ሆይ የተነቀለ ይሁን በኢየሱስ ክርስቶስ ስም። የጨለማ ኃይል በሕይወታችን የዘራው የትኛውም የእርግማን ቃል በኢየሱስ ክርስቶስ ስም ወደ ራሱ የተመለሰ ይሁን። እግዚአብሔር ሆይ እጸልያለሁ የሰውንም ሕይወት መጥፎውን ሕይወት ወደ ሕይወታችን አምጥቶ ያንተን ሕይወት ከኛ የወሰደ የምሬትን ሕይወት በእኛ ላይ ያስቀመጠ ካለ አባት ሆይ በጌታ በኢየሱስ ክርስቶስ ስም የተመታ ይሁን። በኢየሱስ ክርስቶስ ስም የተመታ ይሁን። በኢየሱስ ክርስቶስ ስም የተመታ ይሁን። አንዳንዶች የእግር ህመም ያስቀመጠባቸው፣ አንዳንዶች እግዚአብሔር በቡና የተሰጣቸው፣ አንዳንዶች እግዚአብሔር በሚበላ ምግብ የተሰጣቸው አሁን ከውስጣቸው እንዲወጣ በኢየሱስ ክርስቶስ ስም እናዛለን። በኢየሱስ ክርስቶስ ስም እናዛለን። ጨለማ የዘራው የትኛውም ክፋት፣ የትኛውም ሞት፣ የትኛውም አዋጅ እግዚአብሔር በጌታ በኢየሱስ ክርስቶስ ስም ካንተ ያልሆነ ከፍቃድ ውጪ በሕይወታችን የተሰራ ካለ በኢየሱስ ስም የተነቀለ ይሁን። በኢየሱስ ስም መውጣት ይጀምር። በጌታ በኢየሱስ ከሕይወታችን መውጣት ይጀምር። የኛ የሆነውን ነገር ወስዶ እግዚአብሔር ሆይ በራሳቸው
ያጠፉትን ጨለማ የቀየረው ነገር ካለ እግዚአብሔር በጌታ በኢየሱስ ክርስቶስ ስም የተመታ ይሁን። በአንዳንዶች የደብተራ ስራ እግዚአብሔር ሆይ በጌታ በኢየሱስ ስም የተመታ ይሁን። በልጆች አእምሮ ላይ የተሰራ በሚማሩ ላይ የተሰራ በዩኒቨርሲቲ ውስጥ ያሉ ተማሪዎች ላይ የተሰራ በሃይ ስኩል በሚማሩት ላይ የተሰራ እግዚአብሔር በኤሌመንተሪ በሚማሩት ላይ የተሰራ የትኛውም የክፉ አሰራር በዛ የተሰራ በዚህ ዓመት ግን በጌታ በኢየሱስ ክርስቶስ ስም አባት ሆይ የተነቀለ ይሁን። እንዳይሰራ ከልክለናል። ይሄ አዲሱ ዓመት በሞላነት እግዚአብሔር በማስተዋል የሚማሩበት እግዚአብሔር የሚወጡበት ዘመን እንዲሆን እጸልያለሁ። እስከ ዛሬ ጨለማ ላያቸው ላይ የዘራ በጌታ በኢየሱስም የተነቀለ ይሁን። በተለያዩ እስራት ጨለማ ባሰራቸው እስራት ያሉ በጌታ በኢየሱስም መውጣት ይሁንላቸው። በጌታ በኢየሱስም መውጣት ይሁንላቸው። በበሽታ የተያዙ በልብ ድካም የተያዙ እግዚአብሔር በጌታ በኢየሱስም ነፃ መውጣት ይሁንላቸው። በጨጓራ በተለያየ በሽታ አብ ያልተከለው ተክል ሁሉ እግዚአብሔር እንዲነቀል እንጸልያለን። እንድነቀል እንጸልያለን። ካንተ ውጪ እግዚአብሔር አንተ ከፍቃድ ውጪ በህይወታችን እንዳይሆን አድርገህ ከልክል። ጨለማውን ከልክል ከህይወታችን ጋርደን እግዚአብሔር በልጅ በኢየሱስ ደም ሸፍነን። ጌታ ሆይ በጌታ በኢየሱስ ክርስቶስ ስም ዓይንን ተደብቀው የሚሰሩ በዓይን የሚገባ የትኛውም የቡዳ መንፈስ የተለያዩ መንፈሶች በኢየሱስ ክርስቶስ ስም የተነቀለ ይሁን። እንዳይሰራ ከልክለናል። ልጆቻችን በኢየሱስ ደም የተሸፈነ ይሁን። የትዳር አጋሮች በኢየሱስ ደም የተሸፈነ፣ ቤተሰብ በኢየሱስ ደም የተሸፈነ ይሁን። አባት ሆይ በጌታ በኢየሱስ ክርስቶስ ስም በስውር የተሰራ ሁሉ ስለምትገለብጥ እናመሰግናለን። ጨለማን ስለምትመታ እናመሰግናለን። በልጅ በኢየሱስ ስም አሜን።